ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። እዚህ የሚታዩት ናታን በጣም ተናድደዋል። ልቀቃት አለው። ያፌት ደግሞ ለምንድን ነው የሚለቃት? ወንድ አይደለህ እንዴ በለው ያፌት። ይፈራታ ደግሞ የኔ ናታን ለምን እንደዛ አደረግ? ለምን አልገደልኩም? ለምን ትወሻለች አለችው። ያፌት ደግሞ አንቺ ዝም በሊ፣ ሁሉም ነገር በተራሽ ደስ የሚል አትጥፍኝ አለ። ናታን ደግሞ የኔ ጨረቃ አልተጎዳሽም? ደህና ነሽ አይደል አላት። ኤፈራታ ደግሞ ደህና ነኝ የኔ ናታን አለችው። የኔ ናታን እንደዚህ ለምን ታደርገኛለህ? አንተ ነው የጎዳከኝ፣ እንዴት እንደዚህ ታደርገኛለህ አለች ኤፈራታ። ናታን ደግሞ የኔ ጨረቃ ይቅር በልኝ፣ እንዳትጨነቀኝ ብዬ እኮ ነው አላት። ኤፈራታ ደግሞ የኔ ናታን ዝሮ እኮ መጨነቅ አልቀረኝም አለች። ናታን ደግሞ አንቺ ምንም አትሆንብኝ አላት። ያፌት ደግሞ ምን አለ? ምንም እንደምትሆን እንዴት አወቅህ አለው ለናታን። እኔ እጅ እኮ ነው ያለችው። ናታን ደግሞ የፈለከው እኔ ነው አይደል? ስለዚህ እሳ አስወጣት እና እኔ እናንተ ፊት ለፊት እንነጋገር፣ ምን ታስባለህ አለው። ይፈራታ ደግሞ ምንም አትሆንብኝ ናታንዬ፣ መሞት ካለ ካንተ ጋር ነው የሚሞተው አለት። ናታን ደግሞ የኔ ጨረቃ እረፊ፣ እንዳትጨርሽው፣ አንቺ በጭራሽ ምንም አትሆንብኝ አላት። ኤፈራታ የኔ ምስኪን፣ አይ የኔ ህይወት ካንተ ጋር ነው፣ ስለዚህ ከሞተን አብረን ነው የምንሞተው፣ እኔን አንተን መጣት አልችልም በጭራሽ አለችው ለናታን። ያፌት ደግሞ አንድ ላውራ፣ ምንድነው እንደዚህ መለፍለፍ? ምንድነው ለራሳችሁ ብቻ የምታወሩት አለ። ምንም አታመጣም፣ የመጣ ይምጣ፣ ምንም አታመጣም አለው። ያፌት ደግሞ ናታንዬ ልቀቃት አልኩት፣ ልቀቃት አለው። ያፌት ደግሞ ስማ አንተ አንድ ሰርፕራይዝ አለኝ አለው። ሰርፕራይዝ ደግሞ አቤልና ፂ ከኋላ መጡ። ሲመጡ ናታን በጣም ደነገጠ። ናታንና ኤፈራታ በጣም ግራ ገባው። ናታን ግራ ሲገባው አንተ ከሱ ጋር ነበርክ ማለት ነው አለው ለአቤል ማለት ነው። አቤል ደግሞ አዎ ካጎቴ ነበርኩ አለው። ያሬታ አለው። ከዛ እንዳያችሁት ባለፈ ክፍል ያፌት ታስሮ ነበር፣ ተጨልለ ነበር ማለት ነው አውቀው። አቤልና ያፌት ደግሞ ተመካክረው ነበር። ካሜራው አጠፉና ምን አለው አቤል፣ ከወንድምህ ጋር ታረቅ አለው፣ ከእህትህ ጋር ታረቅ፣ ሰላም ፍጠር አለው። ያፌት ደግሞ አይሆንም እሺ አይለኝም አለ። ከዛ አቤል እኮ ናታን እኮ በጣም የዋህ ሰው ደግ ሰው ነው አለው አቤል። ያፌት ደግሞ ተጸጽቷል። ያለፈ ታሪኩ አስታወሰ። ብዙ ነገር እኮ ብዙ መጥፎ እኮ አረኩ፣ እንዴት ይቅር ይለኛል አለው። አቤል ደግሞ ይቅር ይልሃል፣ አሁን ግን ካሜራው ልዝገውና አንተ ልትሄድ ነው አለው ነበር ባለፈ ክፍል ያያችሁ ከሆናችሁ ማለት ነው። ከዛ እሱ ነገረውና ግራ ገባው ነበር። ሁላችሁም ግራ ተጋቡ ነበር። ከዛ ሁላችሁ ታረቁ። በጣም ደስ ብሎኛል እኔ ማለት ነው። ያፌት ሲያልቅስ ደግሞ እዚህ እንትኑ በጣም ደስ ብሏል። ኤፈራታና ናታን ፂ ግን ግራ ገባው ነበር። ከቆዩ በኋላ ነው እንትን ያሉ የተቀበሉትና ፂ ናታን ኤፈራታ ግራ ተጋቡ ነበር ማለት ነው። ፂ ወንድሟ ስላገኘት በጣም ደስ አላት፣ በጣም ከመጠን በላይ ማለት ነው። ከዛ ወንድሟ ያፌት ሄዶ አቀፈች፣ ሳመችው ማለት ነው። እሱ ደግሞ በጣም ነው ደስ ያለው፣ ከልቡ ደግሞ ይቅርታ ጠየቀው ማለት ነው ያፌት። እውነት ያፌት ልመለስ አልመሰለኝም ነበር ሁላችን ማለት ነው። በጣም ኃይለኛ ተንኮለኛ ገዳይ ነበር። ናታን ደግሞ በጣም ነው ግራ ያገባው፣ በጣም ማለት ነው። እያየው ነበር፣ አላመንም። ኤፈራታና ናታን አላመኑም ነበር፣ አውቆ ነው እያሉ ነበር። ከዛ በጣም ደስ ስላለው ተያይዘው ታቃቆፉ ማለት ነው። ታቃቆፉና አቤል
ናታን መቀበል እምቢ አለው ማለት ነው። አላመነውም። ምክንያቱ ተንኮለኛ ስለሆነ ገዳይ ስለሆነ ማለት ነው። ያፌት ግን በልቡ ስለሆነ በጣም እያለቀሰ ነበር። እውነት ከሱ ጋር ነው ያለቀስኩት እኔ ማለት ነው። እና በጣም የሱ መለወጥ በጣም ደስ ብሎኛል እኔ ማለት ነው። ከዚህ በኋላ አብራችሁ ነው የሚጋፈጡት። የሆነ ችግር ሲመጣ አብራችሁ ነው የሚጋፈጡት። ወንድማቻቸው ሆኖ አብራችሁ ነው የሆነ ፈተና ሲመጣ ማለት ነው። የኢፈራታ ልጅ ደግሞ ባለፈው ክፍል አያችሁ ደግሞ ልክ እንዳያችሁ ሉሊት እየተቃቀፉ ነበር እያይዞ ማለት ነው። ያፌት ደግሞ እሱ ደግሞ ደስ ያለ ያያሚ ደስ የሚል ዜና ይመጣል ይሆናል ለእህትና ለወንድሙ የእሱ ወንድም ደግሞ የአክስት ልጅ መሰለኝ። በጣም ነው ደስ ያለው። እንግዲህ ያለን ይፋቀራሉ ይሆናሉ። ከዛ ሉሊት ደግሞ ልብሷ የእብዱ ቀያየራ ከገነት ጋር ወደ ኢፍራታ ቤት መጣች። ከመጣች ደግሞ ግራ ገባት ነበር። በጣም ግራ ገባት ማለት ልብሳው እንትን የእብድ ስለነበር ስለቀያየረት ለምን ወደዚህ መጣች አለው። ለምንድነው ገነት እንደዚህ ለምን ታድርጊያለሽ? ለምን ወደ ቤት ታምጪያለሽ? ኢፈራታ ካየችስ ምን ትሆናለች እያለች ነበር። ከዛ ገነት ለደሞ አይዘሽ ቁጭ እንበልና እናወራለን አለች። ምንድነው የምናወራት አለች። ያጽ ደግሞ ምንድነው አስወጣት አለች። ከዛ ኢፈራታ መጣችና ግራ ገባው ማለት ነው። ማለት እነሱ የሚያውቃት እብድ ነው፣ ግን ጥሩ ሴት መስላ ለባብሳ ነው የመጣች ወደ ቤት ሉሊት ማለት ነው። ግን ገና ነው ብዙ ነው ያለው። ሉሊት ልክ እንደ እብድ ሆናለች፣ ግን አላበደችም። አውቃ ነው እየዋሸች ነው ማለት ነው። ከሌላ ሰው እየሰራች ነው ተንኮል ማለት ነው። አሁን ግን ስለመጣ ያፌት ስለመጣ ሁላችሁም አብራችሁ ልሰሩ ይሆናል ማለት ነው። እና ውድ ቤተሰቦቼ ከኔ ጋር ስለነበራችሁ አብራችሁ ስለነበራችሁ በጣም እጅግ አመሰግናለሁ። በጣም ነው የሚወዳችሁ በጣም እና ውድ ቤተሰቦቼ ያው ዩቲዩብ ወደ ኋላ ስለመለሰኝ ሰብስክራይብ አድርጉልኝ። ውድ ቤተሰቦቻችን ለሁለት ወር ነው የቀጣኝ ማለት ነው። እና ውድ ቤተሰቦቼ ልክ እንደ በፊት አባራቱኝ እላለሁ። እኔ ብዙ አማርኛ አይችልም፣ ስብርብር አድርጌ ነው የሚናገረው። በጣም ስለሚወዳችሁ በጣም በቃ ስለሚተባበሩኝ። አንዳንድ ሰዎች አላችሁ ደግሞ ቪዲዮ ያላችሁ ግን ሰብስክራይብ አታድርጉም። ለምን እና አድርጉልኝ። በሌላ ቪዲዮ እስከሚመጣ ባይ ባይ።